ጤና ይስጥልኝ ወንድማገኝ እባላለሁ። ኢትዮጵያ ማናት ኢትዮጵያዊነትስ ምንድነው በሚል ርዕስ የጀመርኩት ዝግጅት 10ኛው ክፍል ነው። ባለፉት 9 ተከታታይ ሳምንታዊ ዝግጅቶች የኢትዮጵያ ሀገረ እግዚአብሔርነት፣ የኢትዮጵያ ጥንታዊነት፣ የኢትዮጵያ የተለያዩ የማዕድናት፣ የወንዞች፣ የሀይቆች ባለጸግነቷን ሀብቷን ለማሳየት ተሞክሯል። በዛው ልክ ደግሞ ይሄ ሁሉ ሀብት ያላት በረሃብ የምትታወቅ በችግር የምትታወቅ ሀገር እንደሆነች ለመጠቃቀስ ተሞክሯል። እንግዲህ እንዲያም ሆኖ ሀገራት ሊያጠቋት ከውጪ የመጡ የተለያዩ ጦርነቶችም ተካሂደውባታል። ሁሉንም ግን በድል ነው የተወጣችው። ለዚህም እንግዲህ የእግዚአብሔር ጥበቃ ስላልተለያት ነው በሚል ነው የሚደመደመው። የእርስ በርስ ጦርነቶችም ነበሩባት። እነ ዮዲት ጉዲት በቀዳማዊ ምኒልክ ዘመን ከኢየሩሳሌም የመጡ ፈላሻ ወይም ደግሞ አይሁዶች ነበሩ። ግን የአክሱሙ ንጉስ ወይም ነገስታት እነዚህን አይሁዲ ተከታዮች ክርስቲያን እንዲሆኑ ያስገድዷቸው ስለነበር ያን ለመበቀል ዮዲት ጉዲት ምን ያህል ጊዜ ጠብቃ እንዴት አርጋ የአክሱሙን ንጉስ ህፃኑን ንጉስ ከዙፋኑ አባራ ወደ ላስታ ወደ ዛጉዌ እንዲሄድ እንዳደረገችው ባለፈው ሳምንት የሷን ታሪክ በሚመለከት ከፍስሐ ያዜ መጽሐፍ ላይ ለማሰማት ሞክሬያለሁ። እንግዲህ ከሷ በኋላ የጣሊያን ጦርነት፣ የድርቡሽ ጦርነት፣ ሌሎች ጦርነቶች ነበሩባት። እሱንም በአሸናፊነት ተወጥተዋለች። አሁን ዘመን ላይ ስንመጣ ግን እነዚሁ ጠላቶች በመሳሪያ ሞክረው ያልተሳካላቸው በተለይ አሁን በግልጽ የምትታወቀው ግብጽ፣ ሌላዋ ደግሞ በ60ዎቹ ከተቋቋሙት የኤርትራ ነጻ አውጪ፣ የትግራይ ነጻ አውጪ፣ የኦሮሞ ነጻ አውጪና የኦጋዴን ነጻ አውጪዎች ውስጥ በተለይ የትግራይ ነጻ አውጪ ድርጅትና የኤርትራ ነጻ አውጪ ድርጅት ከግብጽ ጋር በመተባበር አሁንም ድረስ ለኢትዮጵያና ለኢትዮጵያ ሕዝብ ሰላም እየነሱት ያሉ ድርጅቶች ናቸው። ይሄ በየአካባቢው ያለ ግጭት በሙሉ የነሱ የስራ ውጤት ነው። በተለይ አከርካሪውን እንሰብራለን ያሏቸውን ኦርቶዶክስንና አማራን እርስ በርሱ ለማፋጀት በራሳቸው ልጆች ኦርቶዶክሱን በኦርቶዶክስ ለማጥፋት አማራውን በራሱ በአማራ ለማጥፋት በተሰራ ደባ ዛሬ በእውነት በአማራ ክልል እየተፈጸመ ያለ ግፍ የእርስ በርስ እልቂት የሚያሳዝን ደረጃ ላይ ደርሷል። እነዚህ መሳሪያ ይዘው የወጡ ሰዎች ዛሬ የአውሬነት ባህሪ እየተላበሱ ነው። ምናልባት አሁን እዚህ ጋር ማሳያቸው አሉ አጠር ያሉ ምስሎች፣ ቪዲዮዎች። አሁን ሰሞኑን የተገደሉ 3 ወጣት ልጃገረዶች በጣም የሚያሳዝን ነው። ምንም አይነት ጥፋት ቢያጠፉ በጥይት ተደብድበው መሞት የለባቸውም። ገና ለጋ ህጻናት ናቸው። ብዙ አይነት ቅጣት አለ፣ ማሰር አለ እና በዛ መልክ ማቆየት ሲቻል መደብደቡ፣ በጥይት ደብድቦ መግደሉ በእውነት ነውር ነው። ምናልባትም የሚፈልጉትን ነገር ከጀርባ ለመፈጸም በማድረግ ወደዚህ ትግል ማለት ወይም ፋኖ አደረጃጀት ውስጥ ከ6 ወር በፊት ላለፉት 2 አመታት አንድን ኮር ካዋለዱት አመራሮች ውስጥ አንዱ ነኝ።
እዚህ ወረዳ ላይ እዚህ ያለንበት ከተማ ላይ ባልና ሚስት በቦምብ የተገደሉበት፣ ሴት ልጁን ሚስቱን እና እህቱን የተደፈሩበት፣ አንድ ሴት ሀፍረተ ገላዋ በሳት ተለብልቦ አይኗ በአፈሙዝ አይኗ ጠፍቶ ሆዷ በጩቤ ተቀዶ ላስቲክ ተንጠብጥቦ የተገደለበት ወረዳ ላይ ነው ያለነው። ወረዳ መቀመጫ ላይ ነውና ይህንን ካደረጉት ምናልባትም ዛሬ ከህሊና ተጠያቂነት ነፃ ለመሆን ነገ ግን በህግ ተጠያቂ ለመሆን ማለት ዝግጁ ነኝ። ፐርሰናል በልጅ ኢያሱ ኮር የፖለቲካና ሚዲያ ዘርፍ ኃላፊነት ላይ ሆኜ ላለፉት ከ6 ወር በፊት ላለፉት 2 ዓመት ስመራ ነበር። መምህራን ውስጥ የመምህር ደረጃ ባለቤት ነኝ። አይገርማችሁም? ያስተማርኩት ተማሪ አይኔ እያየ ባሌን አንበርክኮ ሲረሽ ነው ከአራት ልጆቼ መሃል። አይገርምም? እያያምም እኔ ነኝ ይሄን መናገር ያለብኝ? የመራ ህዝብ እኮ ነው መናገር ያለበት። በር ላይ 4 ልጆቹ ቆመው እያዩት፣ ትንሿ ህፃን ልጅ የ2 ዓመት ናት፣ ትልቁ የ10 ዓመት ልጅ ነው። 4ቱም ልጆች እያዩት እንደ ንጉስ የሚያየው አባታቸው ተንበርክኮ በፋኖ በሰደፍ ሲመታዩት አይገርምም? ይሄን ያዩት በድንግል ማርያም ብዬ እየለመንኳቸው ባሌውን ወሰዱት። ወስደውትም ግን የሽ ተረጋጊ ነው የሚለው ንጹህ ስለሆነ አይደለም ይገሉኛል ይደበድቡኛል ብሎ በፍጹም አላሰበም። ይሄ ነው የተደረገው። እኛ ሰፈር የተደረገው ከነ ዘመነ ካሴ መንደር የተደረገው ይሄ ነው። እንደ ዘመነ ካሴ መጀመሪያ እኮ ማስተካከል ያለበት ከሰፈሩ ነው። ይቅር በለኝ ልጄ፣ ይቅር በይኝ ልጄ። ሲወርድ ሲዋረድ በመጣው ልማዱ እምነቱን ታሪኩን አንዱ ትውልድ ላንዱ ባህሉን ትውፊቱን አውርሶ መሄዱ በሰው ልጆች ታሪክ በሰዎች ተፈጥሮ የተለመደ ነው ከጥንት ጀምሮ። ታዲያ የኔው ትውልድ ራሴን ጨምሮ 40 ዓመት 50 ዓመት ቂም በሆዱ ቋጥሮ በዘር ተከፋፍሎ ተጋድሎ ተናቁሮ ልጁን ዕዳ ከፋይ አረገው ዘንድሮ። አባት ያበጀው ለልጅ በጀው፣ አባት ያጠፋው ልጅን ያስከፋው የተባለው ብሂል ተረስቶ ተንቆ ወጣቱን ገደለው ጉርቦውን አንቆ። ይቅር በለኝ ልጄ፣ ይቅር በይኝ ልጄ፣ ይቅርታ አድርጉልኝ በድያችኋለሁ ከሀገር አሰድጄ። ይቅርታ አድርግልኝ በድያለሁ ልጄ፣ አብጃ ሳበድኩህ እኔው በገዛ እጄ። ይቅርታ አድርጊልኝ በድያለሁ ልጄ፣ በእኔ አይደርስም መስሎኝ ስንቱን አስገድጄ። የሰው ልጅ የሰው ሚስት በጉልበት ወስጄ ደፍሬ አስደፈርኩሽ እኔው በገዛ እጄ። ይቅር በይኝ ልጄ፣ ጠላቶችህ ናቸው እንቶኔ እናንተና፣ ቀድመህ ግደላቸው ኃይላቸው ሳይጠና ብዬ ያስተማርሁህ ቂምና ጥላቻ አንተንም አጠፋህ ምንነሱም ብቻ። በሕይወት መኖራቸው ያንተ ሞት ነውና ማልደህ አፍናቸው ሳይነሱ ገና። በላቸው አጥፋቸው አልኩህ አፍ አውጥቼ፣ ከነሱም ቤት እሳት መኖሩን ዘንግቼ። ተባብረህ ተዋደህ ኑር ከወገንህ ጋር፣ አያምርም ለብቻ ደስታም ሆነ ችግር። ፍቅር ያሸንፋል የሚለውን ትቼ ጥላቻ ወረስኩህ ሀብት ሲያወርሱ አይቼ። ይቅር በለኝ ልጄ፣ በክልል በጎሳ ወገን ለያይቼ ታሪክን ባህልህን ሆን ብዬ አዛብቼ ያለ የሌለውን በዜሮ አባዝቼ ጥላቻ ወረስኩህ ሀብት ሲያወርሱ አይቼ። ይቅር በለኝ ልጄ፣ ይቅር በለኝ ልበል ቁሜ ተነስቼ ጥላቻ እንደ ወተት አጠጥቼ ግቼ የኔ መጥፋት አንሶ አንተንም አጥፍቼ ወገን አልባ ረግሁህ ከወገን ለይቼ። ተብትቤ በጥላቻ ገመድ ወይ ጫካ እንድትገባ ወይ እንድትሰደድ አደረግሁህ ልጄ፣ ባክህ ይቅር በለኝ
ብዙ አለ ከሆዴ የሚከነክነኝ። አፍርሼ እሰራለሁ ብዬ ተነስቼ ኢትዮጵያዊነትን በጎሳ ተክቼ አይጎዱ ጎዳሁህ እኔው በገዛ እጄ ለስደት ዳረግሁህ ይቅር በለኝ ልጄ። እንደ ሰው ወግ ደርሶኝ ሳልድርሽ ሳልኩልሽ ልጆችሽን ሳላይ ሳልስም ሳላቅፍልሽ በማታውቂው አገር ከሰው ቤት ተቀጥረሽ እኔ ባጠፋሁት አንቺ ተንገላታሽ። ይቅር በይኝ ልጄ ስለ እግዚአብሔር ብለሽ ይቅር በይኝ። ያነደድሁት እሳት በቂም በጥላቻ ስንቱን አቃጠለው ወላፈኑ ብቻ። እኔም አልቀረልኝ ለኳሹ ቆስቋሹ ልጆቼ በሙሉ አገር ጥለው ሸሹ። ያለ ጧሪ ቀረሁ ለክፉ ቀን ደራሽ ስታመም አይዞህ ባይ ስሞት አፈር አልባሽ። በሰፈሩት ቁና መሰፈር አይቀርም ጊዜ ሐቀኛ ነው ብድር አያስቀርም። ምን ይመጣል ሳልል የሰራሁት ደባ በሰላም በጤና ወጥተህ እንዳትገባ አድርጌያለሁና ይቅር በለኝ ልጄ አልመልሰው ነገር ወደ ኋላ ሄጄ። የለኮስኩት እሳት እኔው በገዛ እጄ ስንት ነፍስ አጠፋ ስንት ንብረት ፈጀ። ዳሩ ምን ያደርጋል የተተፋ ይላስ ወይኔ ወይኔ ቢሉት ያለፈ አይመለስ። መኖር አይቻልም አንዱን አንዱ ገፍቶ መኖር አይቻልም አንዱን አንዱ አጥፍቶ ብዬ ማሳደጌን ማስተማሬን ትቼ ዕዳ አሸከምኋችሁ ይቅርታ ልጆቼ። ያውም የማይቻል የቂም በቀል ዕዳ ትውልድ የሚያመክን ትውልድ የሚጎዳ። ቂም አይበሰብስም ሲባል እየሰማሁ ራሴን ጎድቼ እናንተንም ጎዳሁ ይቅርታ ልጆቼ። ሌላ ምን እላለሁ? ከሰው የበለጠን ያውቃለሁ ብዬ 40 ዓመት 50 ዓመት ለፍቼ ታግዬ ከቂም ከጥላቻ ከሰቆቃ በቀር ያተረፍኩት የለም ለትውልድ የሚቀር። መቃብር ቆፍሬ ሙታንን ከስሼ ሰርቼ ላልተካ የእነሱን አፍርሼ ቂም ጥላቻ ብቻ ለልጆች አውርሼ 40 ዓመት 50 ዓመት እየነጋ መሼ። የቃል ኪዳን ሚስትህን አጥንቷን ቆጥሬ የልጆችህን እናት ፍታ አልኩህ ደፍሬ። አይጎዱ ጎዳሁህ እኔው በገዛ እጄ ስለ እግዚአብሔር ብለህ ይቅር በለኝ ልጄ። የወደድሽው ወጣት አማራ ነው ትግሬ ያፈቀርሽው ወጣት ቆቱ ነው አደሬ። ሌላውንም ብሔር በስሙ ዘርዝሬ አይሆንሽም ተዩ አልኩሽ ዘር ቆጥሬ። የጠቀምሁሽ መስሎኝ በስንቱ ጎዳሁሽ ይቅር በይኝ ልጄ ስለ እግዚአብሔር ብለሽ። የሰው ልጅ እኩል ነው የ9 ወር ፍሬ ልዩነት የለውም ከዚያም መፈጠሩ ከዚህ መፈጠሬ ብዬ ብነግራችሁ እውነቱን ዘርዝሬ ከስንት ውጣ ውረድ ከሐዘን ከሮሮ አድናችሁ ነበር አምናና ዘንድሮ። ይቅር በሉኝ ልጄ ይቅር በለኝ ልጄ ይቅር በይኝ ተከፍሎ የማያልቅ ብዙ ባለዕዳ ነኝ። ዘወትር ሕሊናዬን የሚቆጠቁጠው የሚከነክነው የኔ ዕዳ ለእናንተ መተላለፉ ነው። ልዩነት ጌጣችን መሆኑ ተረስቶ ደካማ ጎናችን ተለጥጦ ጎልቶ በጎጆ ለውጠን አዳራሽ ቤታችን ባይተዋር አረግናችሁ የልጅ ልጆቻችን። ይቅር በሉን መድኃኒት የለውም ህመም ማስታገሻ ይኸው ነው ውጤቱ የእብደት መጨረሻ። ከረጅም ባጭሩ እንዲያው በጠቅላላ ይቅር በሉን እንጂ ምን ይባላል ሌላ። የኢትዮጵያ ኦርቶዶክስም ጦረኛ አይደለች። እሱንም አጠር ያለ ክሊፕ ለማቅረብ ሞክራለሁ። መዋ ተዋህዶ በሚል
የተደራጀ አካል ወይም ደግሞ 5 ኪሎን ለመቆጣጠር 4 ኪሎን መቆጣጠር ብሎ የተነሳ አካል እንዴት አርገው መሳሪያ የታጠቁ ወጣቶችን እንደመለመሉ እንዳስተማሩ ዶክመንተሪ አዘጋጅተው ሰዎች እንዳዘጋጁ እንደመለመሉ ለምን ድሮ የመስቀል ጦርነት የሚል ነበርና የኢትዮጵያ ኦርቶዶክስ ጦረኛ አይደለች መሳሪያዋ ጸሎቷ መስቀሏ ነው ቋንቋ በፊት እንዳልኩት ፍቅር ሰላም አንድነት ነው እንጂ እስከዛሬ ድረስ ባለፈው እንደ የኦዲትን ታሪክ እንደሰማችሁት በርካታ ቤተክርስቲያንና ያቃጠለችው በርካታ ካህናት መነኮሳትን ያገደለችው በርካታ መጻሕፍትን ያቃጠለችው ግን ያቺ ኦርቶዶክስ ተዋህዶ ቤተክርስቲያን እንደገና እያበበች እያደገች ነው ሄደችው እሱም የእግዚአብሔር የራሱ የሱ ስራ የሱ እጅ ስራ ስለሆነች ገዳማት ቢቃጠሉ ቤተክርስቲያን ቢቃጠሉ ከአለት ፈልፍለው የሚሰሩ ሰዎችን ይልካል መጻሕፍት ቢቃጠሉ መጻሕፍትን የሚጽፉ ሰዎችን ይልካል እና በእውነት ይሄን ነገር ነቅተን ልንከታተለው ይገባል እኔ ጠመንጃ ይዣለሁና እኔን ብቻ ስሙ ማለት አይችሉም አደራጅተናል አስተምረናል እኔን መጥላት ይቻላል እኔን ፋንታዋቄ መጥላት ይቻላል ብለዋልም ጃልቆቱ ጃልዋቄ ምን ያደርጋል ብለው ጽፈዋል ግድ የለም እሱ እኔ ራሴን አልከላከልም በእውነት እኔ ኦርቶዶክስ በመሆኔ ቤተክርስቲያኔን የሰጠችኝ ወንድሞቼንና ሀገሬን በሌላ መንገድ ለመምራት በአማራ ህልውና ስር መደበቅ አይቻልም በኦሮሞ ጥያቄ ስር ተደብቀው የሚያርዱን የሚያሳድዱን እንዳሉ ሆኖ የተረፈንን ህዝብ እንደገና ለዛ መሳሪያ ማድረግ አይቻልም ፋኖ ሰው የማይገለው ሴት የማይደፍረው የማይሰርቀው የባዴን ፋኖ ያደርጋል ግን ዲስፕሊን እንዲሆነው ፋኖ እያንዳንዱን ደውለሽ ጠይቂ እኛንም ማያቀን ያላስተማር ነው ማን ነው አሁን መግባታችን እንዴት እንደምታይ እንግዲህ አሁን ከዚህ መቀጠል ትቻለሽ ያላስተማር ነው ማን ነው ካላስታ እስከ ቋራ ህዋት አማራን ስትወር ደጀለ ኢትዮጵያን አቋቁመን ምንድነው ያደረግነው ያ ሁሉ ፋሻ ያ ሁሉ ህክምና ያ ሁሉ ስራ ማን ይመስላችኋል ዛሬ ወቁት ገባችሁ የምትሉ ሰዎች እናንተ ውጡ ነው የምላቸው ውጡ ከአማራ ትግል ውጡ ነው የምላቸው አጥበው ጎጥ አርገው የሚመጡትን ውጡ እንጂ እኔን ገባችሁ ማለት አይችሉም ይሄን እንችላለን ካሉ ሰራዊቱ ጋር ሂዱና አፍ አውጥተው ይናገሩ ዋጋቸውን ያገኛሉ ምናልባት እነዚህ ሰዎች ለኦርቶዶክስ የተቆረቆሩ ነው የሚመስሉት ግን ኦርቶዶክስ ጥፋት ነው ለአማራም እንታገላለን የሚሉት ለአማራ የተቆረቆሩ ነው የሚመስለው ላይላውን ሲያዩት ሁሉም ትክክል ነው ግን ራሱ አማራን በመግደል ለአማራ እንዴት ብሎ ለአማራ መከላከል ነው የሚለውን እኔ እስካሁን ድረስ ሊገባኝ አልቻለም አሁን ብቻ አይደለም ልክ ይሄ ጦርነት በተለይ በአማራ ክልል ጦርነቱ እንደተጀመረ አልገባህ ያለኝ የትግል ስልት ብዬ ያው እንዲሁ ብቻዬን እንደሚያወራ ሰው አጠር ያለች መጣጥፍ ጽፌ በፌስቡክ ላይ ለጥፌ ነበር እሱን ምናልባት አሁን አሰማችኋለሁ ይህን ሀሳብ በአሁኑ ሰዓት ማንሳት ቤተክርስቲያን እንደገባው ውሻ ሁሉም ድንጋይ እንደሚያነሳበት አውቃለሁ ፋኖ አስብለታለሁ ታገልለታለሁ በሚለው ክልል ውስጥ በቅንፍ አማራ ክልል ከፌደራል መንግስቱ ወይም ከመከላከያው ጋር ጦርነት ውስጥ ሲገባ አማራም እንደ ትግራይ የምትል ትንሽ ጽሁፍ በፌስቡክ ላይ ሳጋራ የቅርቤ ሰው ብትችል ደግፍ ካልሆነ አርፈ ተቀመጥ የምትል ምላሽ ሰጡኝ አንዳንድ ጊዜ ሀሳባችሁ በጣም ብዙ ከሆኑ ሰዎች ሀሳብ ጋር የተለየ ሆኖ ስታገኙት ደግሞ ራሳችሁ እንድትመረምሩ የሚያስገድድ ነገር ይፈጠራል ቆም ብላችሁ ራሳችሁን ለመመርመር ስትሞክሩ ደግሞ ህሊና የሚሉት ነገር ዞር ይልና አንተ ልክ ነህ ይላቸዋል እኔ እየተፈታተነኝ ያለው ነገር እሱ ነው በጣም የማከብራቸውና የምወዳቸው ሰዎች አሁን በአማራ ክልል እየተካሄደ ያለውን የመሳሪያ ትግል ወይም ጦርነት ትክክልና የህልውና ጦርነት ነው ብለው ያምናሉ ማመን ብቻ ሳይሆን ፋኖ እንደሚያሸንፍና መንግስትም እንደሚሆንም እርግጠኞች ናቸው እኔ ደግሞ በእርግጥ የህዝብ በደል አለ አማራው ያውም ደሃ አማራ ምንም በማያውቀው ምክንያት እየተገደለ እየተፈናቀለ ነው
መንግስት ደግሞ የህዝብን ሰላምና ደህንነት የማስጠበቅ ኃላፊነት አለበት። ታዲያ መንግስትን ኃላፊነትን አልተወጣህም ብሎ ለመጠየቅና ለማስገደድ አንደኛ በ21ኛው ክፍለ ዘመን ያውም በራሱ የአማራ ምድር ላይ በሚደረግ የመሳሪያ ትግል የሚገኝ ውጤት ምንድነው? ህዝብን ለእልቂት፣ ለአካል ጉዳት፣ ለስደት፣ ለበሽታና ለረሃብ ይዳርጋል። የትምህርት ቤት፣ የጤና ተቋማት፣ ማህበራዊ አገልግሎት መውደምን ያስከትላል። ህጻናት እንዳይማሩ፣ በሽተኞች እንዳይታከሙ፣ ወላድ እናቶች አገልግሎት እንዳያገኙ ያደርጋል። ገበሬው እንዳያርስ፣ ያረሰውም የሰበሰበውን ወደ ገበያ እንዳያወጣ፣ ነጋዴው በነጻነት ተዘዋውሮ እንዳይነግድ፣ ሸማቹ የፈለገውን እንዳያገኝ፣ ህዝብ ከቦታ ቦታ እንዳይንቀሳቀስ፣ አለፍ ሲል የመብራት፣ የስልክ፣ የባንክና ሌሎች መንግስታዊ አገልግሎት ማግኘት አስቸጋሪ ያደርገዋል። ይህ ብቻ አይደለም። አማራው ተገደለ፣ ተፈናቀለ፣ ከቦታ ቦታ መንቀሳቀስ አልቻለም ብሎ የተነሳ አካል በአማራው ላይ ለደረሰ በደል የአማራን ፖሊስ፣ የአማራን አድማ በታኝ፣ የአማራን ብልጽግና ሹም፣ የኢትዮጵያን መከላከያ ሰራዊት በመግደል በተቃራኒው ለሀገር መከታ የሆኑ የፋኖ አባሎች መገደል፣ በጦርነቱ መካከል ደግሞ ከጥቃቱ ለመዳን የህዝብ አካባቢውን ለቆ መሸሽ እንዴት ሆኖ ነው ለተበደለው አማራ የአማራ የእርስ በርስ መገዳደል መፍትሄ የሚሆነው? ሁለተኛ በጦርነት አሸናፊም ተሸናፊም እንደማይኖር ከኖረም አመታትን እንደሚፈጅ ከራሳችንም ከዓለምም ያየነው እውነት ነው። ብዙውን ትናንት በትግራይ ተነዋል። በመቶ ሺዎች የሚቆጠሩ የትግራይ እናቶች ልጆቻቸውን ተነጥቀዋል። በሺዎች የሚቆጠሩ የትግራይ ወጣቶች አካለ ስንኩል ሆነዋል። በሚሊዮን የሚቆጠሩ ደግሞ የእርዳታ ጠባቂዎች ሆነዋል። ተቋማት ወድመዋል። መጨረሻ ግን አሸናፊ የሚሆን ኃይል ባለመኖሩ መንግስትና ህወሓት ተደራድረው የትግራይን ወጣቶች ያስጨረሱት ጥቂት የህወሓት ሰዎች ከመንግስት ጋር እጅ ለእጅ ተጨባብጠው ወደ ወንበራቸው ነው የተመለሱት። አለፍ ሲል ብዙዎቹ ጽንፈኞች የሚታገሉለት አላማ ሲያጡ አማራን ጨቋኝና በዳይ እያደረጉ አማራን ብቸኛ ኢትዮጵያዊ እንደሆነና ሀዳዊ የምትል ታርጋ ሲሰጡት አማራውም ከአማራነቱ በፊት ኢትዮጵያዊ ነኝ የሚል ህዝብ ስለነበር ጽንፈኞች የአማራውን ዘረኝነት ይፈልጉት ስለነበር በተሰራው ደባ አማራ የተበዳይነት ስሜት እንዲኖረውና ዘረኛና ጽንፈኛ እንዲሆን ስለተደረገ በጣም በሚያሳዝን ሁኔታ ፖለቲከኞች ከሰውነትና ከኢትዮጵያዊነታቸው ወርደው ዘፈኑም ፉከራውም አማራ ሆኗል። ያሳዝናል። ዘረኝነት በትግሬውም በኦሮሞውም በአማራውም በሌላውም በማንም አያምርም። ይህን የዘረኝነት መርዝ በኢትዮጵያ ምድር እንደ ፈንጅ የቀበራችሁ እንደ መርዝ በሀገሪቱ ንጹህ አየር ላይ የበተናችሁ እግዚአብሔር ፍርዱን ይስጣችሁና የኢትዮጵያ ህዝብ በዘር እየተቧደነ ራሱን በራሱ እያጠፋ ነውና ህዝብ ሆይ ወደ ህሊና ተመለስ። እንደኔ ይህን የማይጠቅም የእርስ በርስ ፍጅት አቁመን ቢቻል ህዝብን እያስተማሩና እያደራጁ ለቀጣዩ ምርጫ ይጠቅመኛል የሚለውን ተወካዩን እንዲመርጥ ለማድረግ መስራት መልካም ይመስለኛልና መሳሪያችሁን አውርዱ። ከተቻለ ስራ አጥነትን፣ ድህነትን፣ ረሃብን፣ ስደትን በጋራ ተነሱና ተዋጉ። ሊያስታርቁ የሚመጡ የሃይማኖት አባቶችንና ሽማግሌዎችን ስሙ፣ አክብሩ ይላል እና አሁንም እነዚህን የህወሓት ሰዎች ተንኮል እንደኛ ለራሱ ቆመንለታል ለሚሉት ለትግራይ ህዝብ እንኳን አልጠቀሙት። ጥላቻን እንዴት አድርገው ያስተምሩ እንደነበር አንድ ከነሱ ጋር የነበሩ ሰው የተናገሯት አጭር ቪዲዮ አለች። እሷን አሰማችኋለሁ። ከደብረ ታቦር ጦርነት በኋላ ወደ ሰሜን ሸዋ ስንመጣ የነበረ የሚያስቅ አይሆንም፣ ግን አንድ ስቶሪ ላጫውት አጠር አድርጌ ማለት ነው። አሁን የብሔር ጥያቄ ኢትዮጵያ ቅራኔ የብሔር ጥያቄ ነው ብለን የስታሊንን ራሻን የበተነ የብሔር ጥያቄ እንደ ውሃ ጠጥተን ነው የመጣ ነው። የብሔር ጥያቄና የብሔር ጭቆና የሚል የኢትዮጵያ የብሔር ጭቆና ሲተነተን ዋና ተጠያቂ ተደርጎ የተቀመጠው ሸዋ ነው። ሸዋ ሰሜን ሸዋ የሚባል ነው። ከዛ ተጉዘን ሰሜን ሸዋ ደረስን። ዋና ባለቤት የብሔር ጭቆና በሚባለው አርጎ በተሳለው ማለት ነው። ከአማራም በላይ ሸዋን ነበር እንደ ጨቋኝ ህወሓት ሲስሉት የነበረው አይደል? አሁን ያን ስዕል ይዘን ወደ
ከደብረታቦር ውጊያ ከዛ የወሎ መሬት የነመራኛ ምናምን የሚባሉትን አልፈን መሀል ሜዳ የምንደርሰው መሀል ሜዳ ስንደርስ የዋናው ሰሜን ሸዋ ገባን ነው። ከዛ ዝግጅት አንድ ትልቁ ከወታደራዊ ዝግጅቱ በየምዕራፉ ዝግጅት እያደረግን ነው የምንሄደውና የፖለቲካና የወታደራዊ ዝግጅት ስራ መስራት ተጀመረ። በተለይ ለሰሜን ሸዋ እና ያው ሚሊተሪው በዚህ የሚሄድ በዚህ ተባብሎ መከፋፈል ነው። ላጫውት የፈለኩት ፖለቲካው ነው። አሁን ፖለቲካ ማለት በህዝቡ ላይ የሚሰራ ስራ ማለት ነው። አሁን እያገባን ያለነው ዋና የትምክህቱ ማዕከል የሚባለው ሰሜን ሸዋ ነው ተባለና የዛ የህዝብ ስራ የሚሰሩ ከሰራዊትም በህዝብ ስራ ብቻ የሚሰሩም እቅድ ተዘጋጅቶ ኦሪንቴሽን ይሰበሰባሉ። እኛ ያለንም ግን ሌሎች ነው እዛ ያሉት። እኛ የአሃዱ አመራር ምናምን ከዛ ፍርሃትም የገፋው ነው ኦሪንቴሽኑ። እየገባንበት ያለን ጨለማ ከባድ ነው የሚለው ሊከብደን ነው በቃ። ከዛ ኦሪንቴሽን ሲሰጥ እዛ ተሰብሳቢዎች የሚሰሙ ሊትሰራላችሁ ሲባል እንደ ተራራ ለመግፋት መጋፈጥ መስሎ ተሰማው። ያ ስራውን ሊሰራ ኦሪንቴሽን እየተሰጠው ያለና ሌላ ሰው የዛሬ 9-10 ዓመት ደግሞ የነገረኝ አንድ ታሪክ ከነሱ መካከል አንድ መኮንን ወይም የጦር ወታደር ነው የነገረው ነገር በጣም የሚገርም ነው። ጥላቻን በትምህርት ቤት ሳይቀር እናስተምር ነበር አለኝ አለ። አሁን የሂሳብ አስተማሪ ከሆነ ከ10 ሲቀነስ 5 ስንት ነው ብሎ አይደለም ተማሪውን የሚጠይቀው። የአድዋ ገበሬ 10 በሬ ነበረው፣ ነፍጠኛ አማራ መጣና 5ቱን ገደለበት፣ ስንት በሬ ቀረው ነው የሚለዋል። በጣም የሚዘገን ነው። አሁን ይሄ ህፃን እዚህ ህፃን ላይ የሚያድር እንትን ስለ ቁጥር መቀነስ አይደለም የሚያወራው። የዛ የዘመዱን በሬዎች ያ ነፍጠኛ የተባለ ሰውየው እንዳሉት አንድ አውሬ የሚመስል ነገር እንዳለ የሚያስፈራራ ጨቃኝ የሆነ ነገር እንዳለ አድርገው ነው በዚህ ህፃን ልጅ ላይ በእነዚህ ህፃናት ላይ ጭንቅላት ውስጥ የሚያስቀምጡትና ክፉ ዘንዶዎች ናቸው እና አቁሙ መባል ይገባል። ይሄ መሳሪያ ይዞ የወጣውም ወጣት እንዲመለስ የሁሉም ሰው ድርሻ መሆን አለበት። ሊያስቆሙ የሚችሉ ሰዎች እንዳሉ ይሰማኛል። ፖለቲከኞች ሊሆኑ ይችላሉ፣ ገንዘብ የሚልኩ ደጋፊዎች ሊሆኑ ይችላሉ። እያንዳንዱን ሰው ደውሎ ግድ የለህም ተመለስ፣ ግባ፣ ህይወትህን አትርፍ፣ ወገንህን አትጉዳ ማለት መቻል አለበት። ከሁሉ በላይ ከሞት ሞት በላይ ደግሞ በስንት ሚሊዮን የሚቆጠሩ ህጻናት እንግዲህ ለ3 ለ4 አመት ከትምህርት ቤት ውጭ መሆናቸው ነው። ይሄ ትውልድ መግደል ነው። የቁም ሞት ማለት ይሄ ነው እና ይሄ በእውነት መቆም አለበት። እንግዲህ ምናልባት የኔን አልገባህ ያለኝ የትግል ስልት ካሰማው በኋላ በመቀጠል የሩዋንዳውን እልቂት በአማርኛ የተሰራ አጭር ቪዲዮ አለ። እሱን ሰምተን እንመለሳለን እና በዚህ በሩዋንዳው እልቂት ላይ የሚያሳዝነው ለዚህ እልቂት ዋና ተዋናይ ናቸው የተባሉ የሚዲያ ሰዎች ናቸው። በኢትዮጵያም አሁንም ድረስ በሶሻል ሚዲያ በተለይ የተለያየ ሚዲያ ከፍተው የፋኖም የሸኔም ደጋፊ ነን የሚሉ የሚመስሉ ግን የኢትዮጵያ ሕዝብ ሲተላለቅ ደም ሲፈስ ማየት የሚፈልጉ ብዙዎች እንዳሉ እያየን ነው። አንዳንዴ ያንን ማቅረቡ ስላልፈለኩ ነው፣ ስም መጥራት ስላልፈለኩ። እነዚህ ሰዎች እንዲያቆሙ መነገር አለበት። ማንንም አይጠቅምም። አሁን ሩዋንዳውን
ይሄ አሁን የምትሰሙት ቪዲዮ ላይ በርግጥ የተወሰነ ጋዜጠኞች አሉ ግን ኃላፊነት የማይሰማቸው በጥላቻ የጨቀየ ልብ ያላቸው በሌሎች ፍላጎት የሚመሩ ህሊናቸው በሐሰት ወሬ የተሞላ በመንጋ የሚያስቡ በዘር ጥላቻ የቆሸሹ ወጣቶችም ነበሯት ብሎ ነው ይሄ አዘጋጁ ፕሮግራሙን የሰራው እና በእውነት መቆም አለበት። ጥላቻ መቆም አለበት። መገዳደል መቆም አለበት። ምናልባት በሚቀጥለው ሳምንት አቀርበው ይሆናል አንድ ኮሪያዊ ሳይኮሎጂስት በአማርኛ የተናገሩት ነው። የሰው ልጅ ይሄ ኔጌቲቭ እና ፖዚቲቭ የሚሉት አስተሳሰቦችን 90% ኔጌቲቭን ነው የሚቀበለው ነው። መስማት የሚፈልገው እሱን ነው። እያየን ነው። የሚፎክር ካለ ጀግና የሚል ሰው ካለ እሱ በጣም ይደመጣል ነው። ለምንድን ነው በጎውን ማናወራው? አንድ ታሪክ ላንሳ። ሰይጣን ላቅመ የደረሰውን ያደገ ልጁን ናበል ዘመዶቻችን ላስተዋውቅ ብሎ ሄደ ይባላል ወደ ሰፈር እና መጀመሪያው ቤት ሲደርሱ ባልና ሚስት የኔ እናት የኔ እህት ናብላ ምሳ ደርሷል ሲባባሉ ይሰማል። አይ እነዚህ የኛ ዘመዶች አይደሉም ይላል። ሁለተኛው ቤት ሲሄድ ደግሞ ህጻናት ይስቃሉ፣ ይጫወታሉ፣ ይጫጫሃሉ። አይ እነዚህ የኛ ዘመዶች አይደሉም ይለዋል። ሶስተኛው ቤት ጋር ሲሄድ አንቺ ሰው በዚህ አናትሽን እንዳለልሽ ሲል ይሰማል። በል እነዚህ የኛ ዘመዶች ናቸውና እየመጣህ አበረታታቸው አለው ይባላልና ሁልጊዜ በስሜታችን በቋንቋችን መጥፎ ነገርን የምንቀበል ከሆነ አብሮ ነው የሚመጣው፣ እየባሰ ነው የሚሄደውና ከዛ ልንወጣ ይገባል ለማለት ነው። ተመልሼ እመጣለሁ። እነሆ መቆያ በመቆያችን እናቆያችሁ። ቅስቀሳ የዘራው ጥላቻና ጥላቻ ያጋጋለው እልቂት። ታሪኩ የቅርብ ጊዜ ታሪክ ነው። ትውስታውም የ30 ዓመታት ትውስታ ነው። በሩዋንዳ አሁንም የመከራዋና የሰቆቃዋ ቀጥተኛ ተጠቂ የነበሩት በሕይወት ኖረው በእንባቸው ላይ ደም እያነቡ ያንን ለሰማይና ለምድር የከበደ መራራ ግፍ ያስታውሱታል። ባረመኔዎች ገዳይ እጅ በየቦታው የታረዱትን የወገኖቻቸውን አጽም ሰብስበው የጭካኔን ቆሻሻነት ከሌሎች ለመማር ለሚፈልጉ የዓለም ሕዝቦች መታሰቢያ እንዲሆን የሚጎበኝ እውነት አድርገውታል። በዘራቸው የትኛው የማንኛው መሆኑን ተለይተው የማይታወቁ የሩዋንዳውያን አጽም ተሰብስቦ የ100 ቀናቱን መከራ እንዲያስታውሱ በክብር ተቀምጧል። እነዛ ጥቂቶች አጽሞች በየጢሻውና በየሸለቆው በየወንዙ የወደቁትን 800,000 የሚደርሱትን ሕዝቦች ወክለው በኪጋሊ ሙዚየም ምስክርነታቸውን ይሰጣሉ። ይህም ስለተባለ የ100 ቀናቱን ውጤት የቱትሲዎችን ስቃይና ሰቆቃ መከራና መዓት በሙሉ ግዝፈቱ ሊያሳዩ አይችሉም። ወላጆቻቸውና ልጆቻቸውን ቤተሰቦቻቸውን በዚያ ዘግናኝ ግድያ ያጡትና ከሞት መንጋጋ ያመለጡ ተጎጆች ሐዘናቸውን በውስጣቸው አምቀውት እንደ ሻህላ ውስጣቸውን እየበላቸው 30 ዓመታትን አሳልፈዋል። እስከ ቀብሩም አብሯቸው ይወርዳል። ይህንንም የሚናገሩት ራሳቸው ናቸው። አብዛኛዎቹ የሚጠይቁት አንድ ቋንቋ የሚናገሩ አብዛኛዎቹ ተመሳሳይ የሆኑ ዜጎች ዘር ለይተው ስለምን ተጋደሉ? ለዓመታት አብረው የኖሩ ዜጎች እንዴት አንዱ ዘር ሌላውን ለማጥፋት የደነደነ ልቦና አረመኔያዊ ሕሊና ኖረው እያሉ ነው።
በመርዛማ ዘረኞች ምኞትና በሌሎች አጀንዳና ፍላጎት እንደ ከብት የሚነዱ ወጣቶች፣ ዕውቀታቸውንና ገንዘባቸውን ለጥፋት ለማዋል የተነሱ አዋቂዎች በአንድ ዘመን ተገጣጠሙና የሩዋንዳን ሰላማዊ ሕዝብ እንደ ጎመን ቀነጠሱት። ቱትሲዎችን ብቻ ሳይሆን ለቱትሲዎች የሚያዝን አንጀት ያለውን አንጀቱን እንበጥሰዋለን ብለው ደነፉ። እንደ ደነፉትም አደረጉ። በዚያ ወቅት ሩዋንዳ ኃላፊነት የማይሰማቸው በጥላቻ የጨቀየ ልብ ያላቸው የጦር አዛዦችና ታጣቂዎችም ነበሯት። በሌሎች ፍላጎት ብቻ የሚመሩ ሕሊናቸው በሐሰት ወሬ የተሞላ በመንጋ የሚያስቡ በዘር ጥላቻ የቆሸሸ ሰውነት ያላቸው ወጣቶች ነበሯት። እነዚህ ሁሉ በአንድ ወቅት ተገናኙና ሩዋንዳን አጠፏት። የጥላቻ ተክልም ተከሉባት። ሀገራቸውን መዘባበቻና የመጥፎ ድርጊት ምሳሌ አደረጓት። ሕዝቡንም የጭካኔና የጥላቻ ማጣቀሻ አደረጉት። ግን ለሩዋንዳ ሕዝብ ግፍና መከራውን አበዙበት እንጂ የቋመጡለት ዓላማቸው ባህር እንደገባ ጨው ቀለጠ። ርኩሳዊ ፍላጎታቸው ከ3 ወራት በላይ አልቆየም። ከሩዋንዳ ይጠረጋሉ የተባሉት ጎሳዎች ሥልጣን ያዙና እንጠርጋለን ያሉት ተሰዳጅ ሆኑ። ሩዋንዳውያን በአንድ ላይ በሚያኖራቸው ማኅበራዊ ሥርዓታቸው እንደገና ተሰባሰቡ። ሩዋንዳ ይህን ሁሉ የ30 ዓመታት ትውስተዋን አሁን ባገኘችው ሰላምና እድገት መድረክ ላይ ሆና አስበዋለች። ሩዋንዳውያን አንዱ ዘር በሌላው ላይ ገጀራ አንስቶ ከመገዳደላቸው በፊት ሁቲዎች ቀድሞ ገዝታችሁናል የሚል በክፎች ቅስቀሳ ተመርዘው በቱትሲዎች ላይ ክንዳቸውን ከማንሳታቸው በፊት ባል የገዛ ሚስቱን፣ ጎረቤት ጎረቤቱን፣ ወታደር ባለቃውና በጓዶቹ ላይ ገጀራ ከማንሳቱና ጥይት ከመቀርቀሩ በፊት ራዲዮና ጋዜጦች በሮሮዎችን አጽዱ እያሉ ግድያን እየሰበኩ መርዝ ከመነስነሳቸው በፊት ሁለቱ ጎሳዎች በአንድ ላይ የሚኖሩ ሕዝቦች ነበሩ። 3ቱ ጎሳዎች ሁቲዎች፣ ቱትሲዎችና ቱዋዎች ተወልደውና ተጋብተው የሚኖሩ ነበሩ። በእርግጥ በተለያዩ ጊዜያት ግጭቶች ነበሩባቸው። ግን አንዱ ዘር ሌላውን ለማጥፋት የሚያበቃ ግጭት አላደረጉትም ነበር። አብሮ መኖራቸውና መጋባታቸውንም አልከለከላቸውም። 85 በመቶ የሚሆኑት ሁቲዎች አነስተኛ ቁጥር ካላቸው ቱትሲዎችና ቱዋዎች ጋር አብረው ኖረዋል። ቤልጅየም በቅኝ ግዛትነት ስትገዛቸውም መከራውን አብረው ገፍተዋል። የሁሉም ጎሳ አባላት የሚናገሩት አንድ ቋንቋ ነው። 85 በመቶ የሚሆኑት ሩዋንዳውያንም እምነታቸው ክርስትና ነው። ሁሉም ቅኝ ገዢዎች የአፍሪካን ጎሳዎች እያበላለጡ ከፋፍለው እንደሚገዙት ሁሉ ቤልጅየምም የከፋፍለህ ግዛ ስልት በሩዋንዳ ላይ ተጠቅማለች። አነስተኛ ቁጥር ያላቸውን ቱትሲዎች በመንግሥት የሥራ አመራርና ኃላፊነት ላይ አሰለጠነቻቸው። አብዛኞቹ ቱትሲዎች የመንግሥት ኃላፊነት በሚያስገኘው ጥቅም የተሻለ ኑሮ የሚኖሩና በከብት አርቢነትም የሚታወቁ ሆኑ። አብዛኞቹ ሁቲዎች በእርሻ የሚተዳደሩ በመሆናቸው ጥቂቶቹ ቱትሲዎች ከብዙዎቹ ሁቲዎች የተጠቃሚነት ብልጫ አላቸው የሚለው ስሜት ውሎ ሲያድር እያጎነቆለ የጠላትነት ስሜት እያጋተ ውስጥ ውስጡን የሚብላላ ጥላቻ ተከለ። ሩዋንዳ ነፃነቷን በ1951 ዓመተ ምህረት ከማግኘቷ በፊት ቱትሲዎች የሚመሩትን ንጉሣዊ መንግሥት ሁቲዎቹ ገለበጡት። የሩዋንዳ ሪፐብሊክን መንግሥት መስርተውም ሥልጣን በእጃቸው አደረጉ። ከዚያን ጊዜ ጀምሮም እልቂቱ እስከተጀመረበት 1986 ዓመተ ምህረት ድረስ ሥልጣኑን የያዙት ሁቲዎች ነበሩ። ሁቲዎች ሥልጣን ሲይዙ ቱትሲዎች ስለሰጉ ወደ ጎረቤት ሀገሮች ተሰደዱ። በኋላ የሩዋንዳ አርበኞች ግንባር ሆኖ የተደራጀውና አሁን ሥልጣን የያዘው የካጋሚ ፓርቲ የተመሠረተውም ወደ ዩጋንዳ ከተሰደዱ የሩዋንዳ ስደተኞች ነው። አሁን ሥልጣን የያዘው የካጋሚ ፓርቲም የተመሠረተው ወደ ዩጋንዳ በተሰደዱ የሩዋንዳ ስደተኞች ነው። በስደተኞቹ ቱትሲዎች የተደራጀው የታጣቂዎች ቡድንና በሁቲዎች የሩዋንዳ መንግሥት መካከል ግጭት እየተቀሰቀሰ የትጥቅ ትግልም እየበረታ በመሄዱ የተባበሩት መንግሥታት ድርጅት የሰላም አስከባሪ ኃይል ወደ ሩዋንዳ ላከ። ሁለቱ ተፋላሚዎች ተገናኝተው እንዲነጋገሩና ልዩነታቸውንም እንዲፈቱ ተሞክሯል። ግን ውጤት አላመጣም።
በጁቬናል ሀባያራማና የሚመራው የሩዋንዳ መንግሥት ከቱትሲ ታጣቂዎች እየበረታ ያስቸገረውን ጥቃት ለመመከት ኢንተርሃምዌ የተሰኘውን የወጣት ክንፍ አደራጀ። ኢንተርሃምዌ ከኪጋሊና ከመላ ሀገሪቱ የተመለመሉ ሁቲ ወጣቶች ዋና ከተማዋን እንዲጠብቁ ነበር የተደራጀው። የኢንተርሃምዌ ወጣቶች በሥልጠናቸው ወቅት ቱትሲዎችንና ከቱትሲዎች ጋር የሚተባበሩትን ወይም የተዛመዱትን ለዘብተኛ ሁቲዎች ጭምር ማስወገድ እንደሚገባና ሩዋንዳን ለሁቲዎች ብቻ ማድረግ እንደሚገባ ይነገራቸው እንደነበረ በኋላ ተረጋግጧል። የዘር ማጽዳቱ እንቅስቃሴ ከመጀመሩ በፊት ለኢንተርሃምዌ ወጣቶች ሥልጠና ብቻ ሳይሆን የሚታጠቁት የጦር መሣሪያ በየመጋዘኑ ተቀመጠላቸው። የተባበሩት መንግሥታት ድርጅት የሰላም አስከባሪ መረጃው ስለደረሰው የጦር መሣሪያው መሰራጨት ከጀመረ አደገኛ ሁኔታ እንደሚፈጠር ስጋቱን ለኒውዮርክ አለቆቹ እንዲያውቁት አድርጓል። ስለዚህ የፕሬዝዳንቱ ግድያ ምክንያት ሆኖ ፍጅቱ ከመነሳቱ በፊት አክራሪ ሁቲዎቹ ቱትሲዎቹን ለማጥፋት ተዘጋጅተውበት ነበር ማለት ነው። መጋቢት 6 1986 ዓ.ም ለሩዋንዳው እልቂት መነሻ የሚሆን ምክንያት ደረሰ። ፕሬዝዳንት ሀባያራማና የብሩንዲው አቻቸው ፕሬዝዳንት ሳይብሪና ፕሬዝዳንት ናትሪያሚራ በታንዛኒያ ከነበራቸው ስብሰባ በአንድ አይሮፕላን ሆነው እየተመለሱ ነበር። እስካሁን ምስጢር ሆኖ በቆየ ምክንያት አይሮፕላኑ ተከሰከሰ። ሁለቱም ፕሬዝዳንቶች አብረዋቸው ካሉት ተሳፋሪዎች ጋር አለቁ። ወትሮም በቋፍ የነበረው ኢንተርሃምዌ ቱትሲዎችን የማስወገድ የጋለ ፍላጎቱን የፕሬዝዳንቱን ግድያ ተጠያቂነት ከቱትሲዎቹ የአርበኞች ግንባር ጋር አገናኘው። ያን ዕለት የቱትሲ ጎሳ አባላት የሆኑ የተቃዋሚ ፓርቲ አባላት፣ ሚኒስትሮች ከነቤተሰቦቻቸው ተገደሉ። በዚያን ጊዜ የነበረው መታወቂያ ዘር ይጻፍበት ስለነበረ መንገዶች ተዘግተው መታወቂያ እየታየ ቱትሲዎች በተገኙበት ተረሸኑ። ፖሊስና መከላከያ በየካምፓቸው ሲቆዩ የኢንተርሃምዌ ታጣቂዎች በአደባባይ ሞልተው የግድያ ሂደቱን መምራት ጀመሩ። በመዋቅራቸውም ስለሚገደሉት ሰዎች ማንነት መመሪያ እየላኩ ግድያው እንዲፋፋም ሰበኩ። በመላ ሀገሪቱ የጥፋት ዘንዶ ተለቀቀ። ቱትሲዎችንም ይቀረጥፋቸው ገባ። አሰቃቂው ግድያ ለ100 ቀናት ዘለቀ። ቱትሲዎች ባልና ሚስት ከነ ሕፃን ልጆቻቸው ተገደሉ። ጎረቤታሞች እንደማይተዋወቁ ሆነው ሽማግሌና ሕፃን ሳይመርጡ በጎረቤቶቻቸው ተጨፈጨፉ። ሬሳ በሬሳ ላይ ተከመረ። አስከሬኑ መሬት አልበቃ ብሎት በውሃ ላይ እየተጣለ ወደ ታንዛኒያ ተሻገረ። እነዚያ ቀናት ለሩዋንዳውያን የጽልመት ቀናት ሆኑ። የሚያውቋቸው ሰዎች ጭምር እኔ ብተውህ ሌሎቹ ስለማይተውህ እኔው ልጨርስህ እያሉ ቀነጠሷቸው። አጸያፊውን ግድያ የሚያስተባብሩት የኢንተርሃምዌ ወጣቶች ረዳት ሆነው የደም አሸንዳ እንዲወርድ ካደረጉት ውስጥ የራዲዮና የጋዜጣ ሠራተኞቹም ዋነኞቹ ነበሩ። RTLM የተሰኘው ሬዲዮ ጣቢያ በኃላፊዎቹ በነፍላሲዮን ካቡጋ እየተመራ በሮሮዎቹን አጽዷቸው የሚል ያላቋረጠ የቱትሲዎችን ዘር የማጽዳት ፕሮግራም አስተላለፈ። የሚገደሉ ሰዎችን እየዘረዘረ ከገጠር እስከ ከተማ ጭፍጨፋውን አስተባበረ። በኪጋሊና በRTLM ስቱዲዮ አቆጣጠር ከምሽቱ 10 ሰዓት ከ22 ደቂቃ ነው። ይህንን ድምፅ የምትሰሙ ሁላችሁም በረሮች ሁሉ ሩዋንዳ ለሚጠብቋት ሁቶች የተሰጠች መሆኗን አስታውሱ። እናንተ በረሮ ቱትሲዎች እውነተኛ ሩዋንዳውያን አይደላችሁም። ወታደራዊ መኮንኖች፣ ወጣቶች፣ ጎልማሶች፣ ወጣትና ሴቶች እናንተን በረሮዎችን ለመፍጀት ሁሉም የጦር መሳሪያ ታጥቀዋል። ስለዚህ እናንተ በረሮዎች ማምለጫ እንደሌላችሁ ወቁ። ቱትሲዎች በዚህ ሀገር ከ10 በመቶ የማይበልጡ ትንሽ በመሆናቸው እድለኞች ነን። RTLM ራዲዮ ግድያው ያለማቋረጥ እንዲካሄድ ማወጅ ብቻ ሳይሆን
ሁሉም ቱትሲዎች እስኪጠፉ ጨርሷቸው። ከዚህ ሀገር መጥፋት አለባቸው። አንድ ቀን እንነሳለን ብለው ያስባሉ፣ ግን ቀስ በቀስ መጥፋት አለባቸው። እንደ አይጥ ለሚጨርሳቸው መሳሪያ ምስጋና ይግባውና ሁሉም ይጨርሳሉ። መፍትሄው ሁሉንም ማጥፋት ነው። ሁሉንም በረሮች ብናስወግዳቸው ማንም የሚጠይቀን የለም፣ ምክንያቱም አሸናፊዎች ነን። አለበለዚያ ወደ ከፋ ኃይል እንዳንጠልቅ ያሰጋል። ሰው ይችለዋል ከማይባል ሰቆቋና መከራ በኋላ 800,000 ያህሉ ቱትሲዎችና ለዘብተኛ ሁቲዎች ከተጨፈጨፉ በኋላ የተኩስ አቁም ታወጀ። ተኩስ አቁሙ የታወጀው የሩዋንዳ አርበኞች ግንባር በድል አድራጊነት ኪጋሊን ከተቆጣጠረ በኋላ ነው። ቱትሲዎቹ ሥልጣን ሲይዙ በተራቸው በቀላቸውን ለመወጣት ሁቲዎችንና የኢንተርሃሙዌ አባላትን የማሳደዱን ተራ ወሰዱ። እስከ ኮንጎ ድረስም እየዘለቁ ወጓቸው። እንደ ቱትሲዎቹ የበዛ ስላልሆነ አልተጋነነም እንጂ በርካታ ሁቲዎች ተገድለዋል ተብሏል። 2 ሚሊዮን የሚሆኑት ሁቲዎችም ወደ ኮንጎ፣ ብሩንዲና ታንዛኒያ ተሰደዋል። የስደትና የግድያ ዙሪቱ ዙሪያውን እየተሽከረከረ ቆየ። አውሮፕላን ከመከስከሱ ወራቶች በፊት የታጣቂዎቹ የኢንተርሃሚው ቡድን እንዲሰለጥን፣ የቅስቀሳ ራዲዮ ጣቢያ እንዲቋቋም፣ የጦር መሳሪያዎች እንዲደራጁ መደረጉ ቱትሲዎችን ለማጥፋት ዝግጅቱ የተጠናቀቀው ቀደም ብሎ መሆኑን አረጋግጧል። በሁቱ ሚሊዮነር ፍላሲዮን ካቡጋ አስተባባሪነት የሩዋንዳ የመከላከያ ፈንድ የተቋቋመው ከ3 ወራት በፊት ነበር። የፈንዱ ዋና ተግባር ገንዘብ ማሰባሰብ ሲሆን ካቡጋና አክራሪ ሁቲዎች የሚያሰባስቡት ገንዘብ ሁቲዎች ወጣቶች ብቻ የተደራጁበት ኢንተርሃሙዌን ለማስታጠቅ ይውላል። ተልኳቸው ቱትሲዎችን መግደል ለሆነው የኢንተርሃሜ ወጣቶች ወታደራዊ የደንብ ልብስ፣ የጦር መሳሪያና ተሽከርካሪ የሚያቀርብላቸው ይኸው ፈንድ ነው። የወጣቶቹ ሚሊሻ ቡድን ከዋናው የሩዋንዳ መከላከያ ተለይቶ በተመረጡ የሁቱ ጦር አዛዦች እየተመራ ራሱን ችሎ እንዲንቀሳቀስ ተደርጓል። ሌላው ቱትሲዎችን መጨረስ ግቡ ላደረገው የሚሊሻ እንቅስቃሴ የሚያግዝ የመገናኛ ብዙሃን ተደራጅተዋል። ያን ጊዜ ሰፊ ስርጭት የነበራቸው ራዲዮ ሩዋንዳና የግል የነበረው አርቲኤልኤም ራዲዮ ብቻ ነበሩ። አርቲኤልኤም በራዲዮ ሩዋንዳ ትራንስሚተር ስለሚጠቀም በገጠሪቱ ሩዋንዳ ጭምር የሚደመጥ ነበር። ፍላሲዮን ካቡጋ ለዚያ ራዲዮ ጣቢያ 500,000 ፍራንክ ድጎማ ሰጥቶ የጣቢያው ፕሬዝዳንት ሆነ። በጣቢያ የፕሬዝዳንትነት ሥልጣኑም የዘር ጥላቻ ቅስቀሳ በሚገባ እንዲከናወን፣ የግድያው አፈጻጸም በታቀደው ልክ መሆኑንና የሚገደሉት ሰዎች ስም ዝርዝርን በማሰራጨት ጭምር ራዲዮ ጣቢያው እንዲሳተፍ አደረገው። የፈንዱ ሌላው ተግባር ግድያ የሚፈጸምባቸውን የጦር መሳሪያዎች ማቅረብ ነበረ። የዘር ጭፍጨፋው ሕዝብ በሕዝብ ላይ ተነሳስቶ ያደረገው እንዲመስል ጠመንጃና ጥይት አስፈላጊ አይደለም ተብሎ ገጀራ ከውጭ ሀገር ተገዛ። በ3 ወራት ውስጥ ፍላሲዮን ካቡጋ የራሱን $18 ሚሊዮን ወጪ አድርጎ 500,000 ገጀራ ከቻይና ወደ ሩዋንዳ እንዲገባ ማድረጉ በክሱ ላይ ተመልክቷል። ገጀራዎቹ ለጥቃት አድራሾቹም ተከፋፍለዋል። እነዚህና ሌሎችም ድርጊቶች አክራሪዎቹ ሁቲዎች የቱትሲን ዘር ለማጽዳት ቀደም ብለው መዘጋጀታቸውን የፕሬዝዳንቱ አሟሟት መነሻ እንጂ ምክንያት እንዳልሆነ አሳይቷል። እስከ ጥፍር ድረስ የሚነዝረውና የሚሰቀጥጠው የሩዋንዳውን ፍጅት ለማስቆም ዓለም አቀፉ ማኅበረሰብ ትኩረት አልሰጠውም። ነገሬ ብሎም አልያዘውም። የሰው ልጅ በዘሩ ምክንያት በገጀራ እየተቀነጠሰ፣ በጥይት እየተቆላ፣ በድንጋይ እየተወገረ በየሜዳው ወድቆ የአውሬ መጫወቻ ሲሆን የተባበሩት መንግሥታት ድርጅት እዚህ አለሁ አላለም። ስለ ሌላው ሀገር ዜጋ መብት እቆረቆራለሁ የምትለው አሜሪካና አጋሮቿ ምዕራባውያን ጆሮአቸውን ጠቅጥቀው የነ ቢቢሲን ዜና እየሰሙ ዝም አሉ። ሩዋንዳውያንን በዚያን ጊዜ ማንም የሚታደጋቸው አላገኙም። ለአባል ሀገራቱ ችግር ፈጥኖ እንደሚደርስ የሚጠበቅበት የተባበሩት መንግሥታት ድርጅት በዚያ ወቅት የሰላም አስከባሪ ኃይል በኪጋሊና በአካባቢዋ አስፍሮ ነበር። ግን ከዋና ከተማዋ ከኪጋሊ ጀምሮ በመላ ሀገሪቷ አይዟችሁ የሚላቸው ያጡትን ቱትሲዎች አጠገቡ ሲጨፈጨፉ የመገላገል ያህል እንኳን እንቅስቃሴ አላሳየም።
የተሰጠኝ ተልእኮ የኢንተርሃምዌን እንቅስቃሴ ማስቆም አይደለም ብሎ ጠመንጃውን ዘቅዝቆ ጭጭ አለ። የፈረንሳይ መንግሥት በዚያ ያሉትን የፈረንሳይ ዜጎች እንዲያስወጡ የላከቻቸው ወታደሮቿ ለገዳዮቹ ሁቲዎች አጋዥ ሆነው ታይተዋል ተብለው ሲወቀሱበት ከርመዋል። በእርግጥ ፈረንሳይ እንዲህ አላደረኩም ብላ አስተባብላለች። ሩዋንዳውያን ቢያንጋጥጡ ሰማይ፣ ቢያዘቀዝቁ ምድሩ ራቀባቸው። ዓለም ፊቱንም አዞረባቸው። የፍዳ መስቀላቸውንም ለብቻቸው ተሸከሙት። የሕዝቦችን ሰላም ለማስከበርና በታጣቂዎችና በመንግሥት በኩል ያለውን ግጭት እንዲቆጣጠር የሰላም አስከባሪ ወደ ሩዋንዳ የላከው የተባበሩት መንግሥታት ድርጅት ከተልእኮ የባሰ አደጋና ምስቅልቅል ሰቆቃም እያየ ዝም ማለቱ በኋላ ጥያቄ አስነስቶበታል። የበለጠ ጥያቄ ያስነሳበት የዘር ማጽዳቱ እንቅስቃሴ እንደሚኖር ቀድሞ እያወቀ እርምጃ ለመውሰድ አለመፈለጉ ነው። አሜሪካም ሆነ የተባበሩት መንግሥታት ድርጅት ቱትሲዎቹን ለማጥፋት የኢንተርሃምዌ እንቅስቃሴ እንደሚደረግ ቀድሞ በደረሳቸው ሪፖርት አረጋግጠዋል። የተባበሩት መንግሥታት ድርጅት የኢንተርሃምዌ እንቅስቃሴ ከፍተኛ ጥፋት ሊያስከትል መቃረቡን መረጃ የደረሰው ከ3 ወራት በፊት ነበር። መረጃው የተላከለት ደግሞ ድርጅቱ የሰላም አስከባሪ ኃይል አዛዥ አድርጎ ከመደበው ጄኔራል ነበር። በሩዋንዳ ለሰፈረው የሰላም አስከባሪ አዛዥ የነበረው ጄኔራል ዳሌሬ ከ3 ወራት በፊት ለኒውዮርክ የላከውን መልእክት እጅግ ትኩረት የሚሻ የሚል ርዕስ ሰጥቶት ነበር የላከው። መረጃውንም ያገኘው እጅግ አስፈላጊ ከሆነ ከፍተኛ የመንግሥት ባለሥልጣን መሆኑን ጠቅሷል። ጄኔራሉ በ9 አንቀጽ ከፍሎ ባስተላለፈው መልእክት የኢንተርሃምዌ የግዳጅ አቅጣጫ መለወጡንና ቱትሲዎችን ለማጽዳት መሆኑን፣ ለዚሁም ግዳጅ ወጣቶቹ ሥልጠና እየተሰጣቸው መሆኑ፣ የጦር መሣሪያ እያከማቹ መሆኑንና ክምችቱ ያለበትን ቦታ እንደሚያውቅ፣ የኢንተርሃምዌ ግዳጅ በ20 ደቂቃ 1000 ቱትሲዎችን ለማስወገድ እንደሚችል ሆኖ መደራጀቱን ጠቅሶ የጦር መሣሪያ ማከማቻውን ለመቆጣጠር እንዲችል ፈቃድ እንዲሰጠው ጠየቀ። የጄኔራሉ መልእክት ለተባበሩት መንግሥታት ድርጅት በጥቂት ሰዓታት ውስጥ ደርሷል። ግን ኃላፊዎቹ አንዳችም እርምጃ እንዳይወሰድ አስጠነቀቁት። የጥፋት ደመና እያንዣበበ መሆኑ ቦታው ያሉት አዛዦች ሲነግሩት አርፋችሁ ተቀመጡ ማለቱ የጄኔራሉ ረዳት ሻለቃ ብሬንት ብሬድስሌይ እንዳሉት በኒውዮርክና በኪጋሊ ያሉት የድርጅቱ ሠራተኞች የተለጠጠ ክፍተት እንደነበረ ያሳያል። ያ አርፋችሁ ተቀመጡ የሚለው ከዋናው መሥሪያ ቤት የተላለፈው መልእክት ወጪ የሆነው በጊዜው የሰላም አስከባሪዎች ጉዳይ ኃላፊ በነበሩት አፍሪካዊው ኮፊ አናን ፊርማ ነበር። ኮፊ አናንና ምክትላቸው ያንን መልእክት ያስተላለፉት ጄኔራሉ መረጃ ያገኘበትን ምንጭ ትክክለኛነት በመጠራጠር እንደሆነ በኋላ መልስ ሰጥተዋል። ጄኔራሉ ግን ያንን መረጃ ያገኘው በስልጣን ላይ ያለው ፓርቲ አባልና ለኢንተርሃምዌ የጦር መሳሪያ እንዲያከፋፍል ኃላፊነት ከተሰጠው ቱራት ሴንዚ ነበረ። ከፍተኛ ስልጣን ያለው ሚኒስትርም አረጋግጦለታል። ቱራት ሴንዚ በፓርቲው ከፍተኛ ሚስጥር እንዲያስፈጽም የተመደበ ለኢንተርሃምዌ የተሰጠውን ቱትሲዎችን የማጥፋት ግዳጅ በስልጠናው ላይ ስለተሳተፈ የሚያውቀው ጉዳይ ነበር። ለጄኔራሉም ለኢንተርሃምዌ አባላት የሚከፋፈል 135 የክላንሽኮቭ ጠመንጃ የተቀመጠበትን ማከማቻ ሊያሳየው እንደሚችል ነግሮታል። ይሁንና ኒውዮርክ የሚገኙት የተባበሩት መንግሥታት ድርጅት ኃላፊዎች ከኪጋሊ የተላከውን መረጃ አልተቀበሉትም። ቱራት ሴንዚ ለተባበሩት መንግሥታት ድርጅት የሰላም አስከባሪ ጦር አዛዥ የነገረው በጥር ወር ፍጅቱ ከመጀመሩ 3 ወራት በፊት ነበር። ተመድና በሲአይኤ በኩል የእልቂቱ እሳት ሊነድ እንዲደርስ ያወቀችው አሜሪካም በእነዚያ 3 ወራት ምንም ሳያደርጉ አሳለፏቸው። ቱራት ሴንዚ ለተባበሩት መንግሥታት ድርጅት ያስተላለፈው መረጃ ትኩረት እንዳልተሰጠው ሲረዳ ጭንቀት ገባውና የራሱን እርምጃ ሊወስድ ቆረጠ። ቱራት ሴንዚ ሚስቱም እናቱም ቱትሲዎች ናቸው። ሁቲነቱ በአባቱ ብቻ ነበር። በኢንተርሃምዌ ውስጥ ሆኖ ሥልጠናቸውና ግዳጃቸውን ስላወቀው የራሱንም መጨረሻ አሳሰበው። በተለይም ለጄኔራሉ የሰጠው መረጃ በቁም ነገር አለመቆጠሩ አሳሰበው። ስለዚህም አንድ ቀን ሳይታወቅ ጠፍቶ ከሩዋንዳ አርበኞች ግንባር ጋር ተቀላቀለ።
ሚስቱ ጌኔቪቪ በኋላ ለመርማሪዎች በሰጠችው ምስክርነት ባሏ ፓርቲው ኤምአርኤንዲ ዘር የማጥፋት ግድያ ለማከናወን እንዳቀደ እንደነገራት አስታውሳለች። አንድ ቀን ትላለች ጌኔቬኒ፣ አንድ ቀን ባሌ ፓርቲው ለሁለት መከፈሉን ነገረኝ። እርሱ ከሁለቱም እንደሌለበትና የተወሰኑ ሰዎችን ለማስወገድ ግድያ ለመጀመር እንደታቀደ ነገረኝ። የፓርቲው አባል ሆንኩ ማለት አንቺንና እናቴን መግደል ማለት ነው አለኝ። ያን ጊዜ የዘር ጭፍጨፋው የሚፈጸመው በቱትሲዎች ላይ መሆኑን ተረዳው። እነዚህና ሌሎችም ማስረጃዎች ሁቲዎች በወጣቱ ክንፍ በኢንተርሃሜው በኩል የቱትሲዎችን ዝርያ ለማጽዳት እንደተዘጋጁ በተመድም በአሜሪካም በቀድሞ ቅኝ ገዢዋ ቤልጅየም በኩል ከጥርጣሬ በላይ የሆነ ዕውቅና ነበር ማለት ነው። ግን ሁሉም ከመቶ ቀናት መዓት በኋላ ማዘናቸውን ገለጹ እንጂ ሩዋንዳውያንን ሊረዷቸው አልፈለጉም። አንዳንድ አስተያየት ሰጪዎች አሜሪካም ሆነ የተባበሩት መንግስታት ድርጅት አርፎ መቀመጥ ይሻላል ያሉት ከወራት በፊት በሶማሊያ የደረሰባቸውን ጥቃትና ውርደት አስበውት ሳይሆን አይቀርም የሚል ግምታቸውን ይሰጣሉ። ከወራት በፊት ሲቪላውያን ሶማሊያውያንን ከእርስ በርስ ጦርነት ለመታደግ ወደ ሶማሊያ ተልኮ የነበረው የአሜሪካ ጦር በጀነራል አይዲድ ታጣቂዎች ጥቃት ደርሶበታል። 18 ወታደሮች ተገድለው የጦር ሄሊኮፕተርም ተከስክሷል። ከሁሉም በላይ በአሜሪካ ላይ የተፈጠረው የጎመዘዘ ህዝባዊ ጥላቻ አስፈርቷት ነበር አሜሪካ ወታደሮቿን ከሞቃዲሾ ያስወጣቸው። ስለዚህ የክሊንተን አስተዳደር አንዱ ዘር በሌላው ላይ ተነስቶ 800 ሺዎች ሲጋደሉ የራሳቸው ጉዳይ ብሎ ዝም ብሏል። ፕሬዝዳንት ክሊንተን በኋላ ላይ ባደረጉት ንግግር ፍጅቱና ግድያው በዚህን ያህል ጥልቀት መሆኑን አልተረዳነውም ነበር ብለዋል። ግን ይሄ እውነት የሚመስል ነገር አልነበረም። አሜሪካ በዚያን ጊዜም ቢሆን የአርቲኤልኤምን ራዲዮን በቦምብ ለመምታት ወይም ጃም ለማድረግ የሚቻልበትን ዘዴ መክራበት ነበር። ግን ሁለተኛው አማራጭ በእያንዳንዱ በረራ $8,000 ስለሚፈጅ ውድ ነው ተብሎ ሐሳቡ ውድቅ ሆኗል። ከ100 ሺዎች አፍሪካውያኖች ሕይወት ይልቅ $10,000 ለአሜሪካ ዋጋ አለው። ይህ ለሌሎች ትምህርት የሚሰጥ መሆኑ አይቀርም። ምዕራባውያን ጥቅሜ የሚሉት ነገር ከሌላቸው ስለ ሰብአዊ መብትና ስለ ሰዎች ደህንነት የሚሰብኩትን ያህል ለቃላቸው ልባዊ መታመን የሌላቸው መሆኑን በሩዋንዳ ላይ የፈጸሙት ያረጋግጣል። ጊዜው ሲደርስ ሁሉም ነገር መስመሩን ያዘ። እነዚያ ባንድ ላይ ድህነትንም ክብረትንም ሳቅንም ለቅሶንም ተካፍለው ይኖሩ የነበሩት ሁቲዎችና ቱትሲዎች አብረው መኖራቸውን ቀጠሉ። የሚያመረቅስ ቂም ቢኖርም በፍትህና በርቅ ሊያለሳልሱት ሞክረዋል። በአብዛኛውም ተሳክቶላቸዋል ይባላል። በአሁኑ ጊዜ ስለ ጎሳና ዘር ልዩነት ማውራት በሩዋንዳ የተከለከለ ሆኗል። የዚያ ሁሉ ጥፋት ጥንስስ ጠማቂዎችም ተሰደዱ። የተያዙት ተይዘው ፍርድ ቤት ቀርበዋል። 1.2 ሚሊዮን የሚሆኑ የሁቱ ጎሳ አባላት በዘር ማጽዳት ወንጀል ተከሰው እንደየጥፋታቸው መጠን ፍርዳቸውን ተቀብለዋል። እንደ ፍላሲዮ ያሉት የጦር ወንጀለኞች ሆነው ታድነዋል። የመግደያ ገጀራ ሲገዛና በሬዲዮ አጥንት ሰብሮ የሚዘልቅ የጥላቻ ሰበካ የሚያደርግ ቱትሲዎችን በያሉበት እንዲገደሉ የሚቀሰቅስ ሬዲዮ የሚመራው ፍላሲዮ ወደ ኬንያ ተሰደደ። ብዙ ተጠያቂዎችም ጥፋታቸው በፍርድ ቤት እንዲታይ የተመሰረተባቸውን ክስ ሸሽተው ስማቸውንና ማንነታቸውን ደብቀው ከአንዱ ሀገር ወደ አንዱ ሀገር ሲቅበዘበዙ ኖረዋል። ፍላሲዮም ከ20 ዓመታት መሰወር በኋላ እጁ ተይዞ አመሰግናለሁ። እንግዲህ አቅራቢውን እንዳልኩት ነውና እነዚህ እንግዲህ አንድ ቋንቋ የሚናገሩ ተመሳሳይ የሆኑ ዜጎች ዘር ለይተው እንደዚህ ተጨራርሰዋል። እነሱ ብቻ አይደሉም። ይሄ ታሪክ ኢትዮጵያም የተፈጸመ ታሪክ ነው። የተካደው ሰራዊት የሚለው መጽሐፍ ብታነቡት የቅርብ ጊዜ ታሪክ ነው። የኢትዮጵያ ታሪክ ነው። ትግራይ ውስጥ በሰሜን እዝ ላይ የተፈጸመው ግድያ ከዚህ ከሩዋንዳው ያነሰ አይደለም። ግን ሩዋንዳ እንዳያችሁት እንደሰማችሁት ሟቾቹ ሞተዋል፣ ገዳዮቹም ወይ ታስረዋል ወይ ጠፍተዋል። እና ያ ባለፈው ሳምንት የእሳቱ ጉዳይ ነው። አንድ ቤት የተነሳ እሳት ሁሉንም ነው የሚበላና ከእሳት መበላት ያድነን። ለዛሬው እንግዲህ ዮሐንስ
የሀሳብ ሜዳ የሚል ፕሮግራም ላይ ዛሬ አመት ዮሐንስ ያዘጋጃት መነማነብ አለች ኑና ፍርሳት የምትል በሷ ለዛሬው ዝግጅቴን ጨርሳለሁ። ምናልባት ጦርነት ይብቃ መገዳደል ይብቃ የሚለውን አቁሜ ኢትዮጵያ እንዴት መጣች ወዴት እየሄደች ነው የሚለውን ለማንሳት ሞክራለሁ። ምናልባት ባለፈው ቃል እንደገባሁት የከፍሳዜ የኢትዮጵያ የ5000 ታሪክ ውስጥ አንዳንዶቹን እያነሳ አንዳንዶቹን ከነገስታትም ከጦረኞቹም አንዳንዶቹን እያነሳው እንነጋገራለን ብዬ ነበር። ትንሽ ይሄኛው ረዘም ስላለ ለዛሬው አላቀረብኩትም። እንግዲህ ዝግጅቱ ይሄን ይመስላል። አስተያየት ሀሳብ ካላችሁ እቀበላለሁ። ምናልባት በዚህ ዝግጅት ላይ እኔም መሳተፍ ፈልጋለሁ የምትሉ ካላችሁ በሀሳብ መስጫው ላይ ብትተውልኝ እንግዲህ ኮንታክት ማረጋችሁ ይመስለኛል። ለዛሬው ደህና ዋሉልኝ። መልካም ሳምንት፣ መልካም አዲስ አመት። እንውቀስ ኑ ኢትዮጵያን እናፍርሳት። ውድ የሀሳብ ሜዳ ታዳሚዎቻችን አብራችሁን ቆዩ። የትሄጃለሽ የትሄጃለሽ የእናትሽን ጓዳ ጦቢያዬን ጥለሽ የትሄጃለሽ ያማታል ይሉኛል ምኔን ነው ትታከም ይሉኛል ምኔን ታምሜ ነው ትንሣኤዋ ይቅረብ እያሉም ይሉኛል መቼ ቀን ሞቼ ነው ብላ ይህች ጦቢያ አንድ ቀን ብትጠይቅ መልሳችን ምንድን ነው? የህመሟ መጠን በሰፈር ቁስላችን እየተመዘነ የቀብር ንፍሮዋ በጎጣችን ሰሃን እየተዘገነ ሞተች ባይዋ ልጇ በሐዘን ድንኳኗ ገዳይ አጀግኖ ሸልሞ እየዳረ ከአሟሟቷ በላይ ከህመሟ በላይ ባስታማሚው ሳቢያ ነገር ተሳከረ። በልቶ መጥገብ ባገር ነበር ለብሶ ማጌጥ ባገር ነበር ህመምዬ ህመምዬ የሰው ሀገርና ወትሮም የሰው ቤት ቢያመሿ ያድሩበት ቢያድሩ አይኮሩበት እንዲህ ነበር ወትሮ ዜማው የቃላችን ወዝ ጣዕሙ። ምነው ታዲያ ወንድም ዓለም በሰው ሀገር ልብህ ሲያብጥ ዜማዎችህ ተጣመሙ። ቆይሺ ማንን እንውቀስ? ሁላችን ቤት እየዬ ነው፣ ከደጃችን ድንኳን አለ። ሁላችን ቤት መሪር ሙሾ፣ ሁላችን ልብ መራር ቁርሾ አለብን ከራራ ሐዘን የክፋት ጌሾ እየጋተ አስክሮ የሚያስጎመዝዘን። ግዴለም አረፍ እንበል፣ ግዴለም እፎይ ይሻላል። በሟች ስም ድንኳን ማሰንበት በእኛ ወግ ካምላክ ያጣላል። ቆይሺ ማንን እንውቀስ? ቀለም ዘለቀኝ የሚለን ድንጋይ ያቀብለናል። ለማገርነት ያሰብነው ነዶ ያቃጥለናል። ዕውቀቱ ለብራ ብለን ተስተማሪ ቤት የላክነው የማወቁን ውል የሚያስር በክብሪት ኬሚስትሪ ነው። ሊያቃጥለን እኮ ነው። በርበሬው ይበተን ንፋስ ሆኖ ይምጣን ንፋስ ሆኖ ይምጣ በርበሬው ይበተን ንፋስ ሆኖ ይምጣን ንፋስ ሆኖ ይምጣ ጠላውን ላኩልኝ በዝናብ ልጠጣን አራገሬን ቆይሺ ማንን እንውቀስ? ሁሉም ቤት እግር የሚያስር ሁሉም ቤት ልብ የሚጠፍር የኔነት በሽታ ገብቷል። ሐኪሙን ያግዛል ያልነው በጸና ታሞ ተኝቷል። ታዲያ እንግዲህ ምን ተሻለን? ምንስ ነው ለኛ የሚበጀን? የኛ ነው ያልነው ሐኪም ነው ከመድኃኒቱ የሚያጣላን። ስለዚህ እጢ ለመቁረጥ ስለዚህ ለመዳን ደርሶ
አንዳንዴ መጨከን ያሻል ካንሰሩን መጣል በጥሶ ተላቆ እፎይ ለማለት የጸብዛር ወዲያ ለመጣል ግድ የላችሁም እሺ በሉ በጋራነት እንጸበል። የት ሄጃለሽ የት ሄጃለሽ የእናትሽን ጓዳ ጦቢያዬን ጥለሽ የት ሄጃለሽ? ይሄ ነው ጥያቄው። መልስሽ የትም ይሁን የት መጨረሻሽ ዞሮ ከቤት። እናማ ቁስል እየነካካ ለመመዝመዝ የሚቸረን በድውያችን እንጨት ሰዶ ለመባላት የሚድረን አዋቂ ነኝ ባይ ታዋቂን ወዲያ ጥለነው ደርሶ መጋመዱ ይሻለናል አንድ መሆኑ መልሶ። ኑ ኩርፊያ ያሻትን ኑ መግደል የሞሸራትን ኑ በሚፈነዳ የቂም ካብ ሰርስረው የገነቧትን እችን ኢትዮጵያ እናፍርሳት። በማስተዋል ማገር አስረን በመዋደድኛ እንስራት። በማንንውቀስ ተረት ሰርክ ስንባዝን ደርሶ በመንገድ በመታን ድንጋይ ጥላችን ጭራሹን ብሶ ተባልቶ ለአጋስስ ጅብ አሳልፎ እንዳይቸረን ግዴላችሁም እፎይን በል ማስተዋሉ ይታረቀን። ቃል ኪዳኑ ሲፈጸም እናንሰራራለን እንዳፈርን አንቀርም ያን ጊዜ እንቆማለን የሚል ተስፋዋ እንዲፈጸም የዜማ ቃሏ እንዲጸና እባካችሁ ቂምን ትተን በፍቅር ቤቱ ይቃና። ደሞ ሀገሬ ታምረኛ ናት ስንገፋት ደርሶ ጠንካሪ ትፈርሳለች ያሏትን አፍረሳ ሰው አሳፋሪ። ስለዚህ ፊቷ ስትቆሙ እንዳይጠፋ መልስ ቃሉ ኢትዮጵያ የሚለውን ስም ከእኔ በፊት ተቀበሉ። ኢትዮጵያ የኔና የናንተ ሀገር ታሸንፋለች። ውድ የሀሳብ